ሰላም። በየቀኑ ስንጠቀምባቸው የምንውላቸው ቴክኖሎጂዎች ከጀርባው ምን አይነት ኃይል እንዳለ አስባችሁ ታውቃላችሁ? እንግዲህ ዛሬ የዘመናዊው አርቲፊሻል ኢንቴሊጀንስ ዋነኛ ምሰሶ ስለሆኑት ስለ ሰው ሰራሽ የነርቭ መረቦች ወይም በምህጻረ ቃል ኤኤንኤስ በጥልቀት እንመለከታለን። እውነት ማሽኖች በርግጥ እንዴት ነው የሚማሩት? ዋናው ጥያቄ ይሄን ነው አይደለ? መልሱ ያለው የነርቭ መረቦች በሚባሉት አስገራሚ መዋቅሮች ውስጥ ነው። አንድ ማሽን ከዜሮ ተነስቶ እንዴት መማር እና ውስብስብ ነገሮችን መለየት እንደሚችል እስቲ ዛሬ ይህንን ምስጢር አብረን እንፍታው። እሺ፣ እንግዲህ የዛሬው ጉዞአችን ይህን ይመስላል። መጀመሪያ የነርቭ መረብ ምንድን ነው እንላለን። ከዛ መሰረታዊ የግንባታ ክፍሉን እናያለን። ቀጥሎ ለምን ንብርብሮች እንደሚያስፈልጉን እንጠይቃለን። መረቡ እንዴት እንደሚማር እንመረምራለን። በመጨረሻም በእውነተኛው ዓለም አላቸውን ጥቅም እንመለከታለን። እሺ እንጀምር። የመጀመሪያው ክፍላችን የነርቭ መረብ ምንድን ነው? ከቀላል ህጎች ወደ ውስብስብ ተግባራት እንዴት እንደምንሸጋገር እናያለን። የነርቭ መረብ ስንል በትክክል ምን ማለታችን ነው? እስቲ ይሄ ጽንሰ ሐሳብ እንዴት ከቀላል የግንባታ ክፍሎች ተነስቶ ውስብስብ ችግሮች እንደሚፈታ እኒህ። በቴክኒካዊ አገላለጽ ሰው ሰራሽ የነርቭ መረብ ወይም ኤኤንኤን ግብዓት ኤክስን ተቀብሎ ወደ ውጤት ቲ የሚቀየር የሂሳብ ተግባር ነው። ያው ውስብስብ ይመስላል አይደል? ግን በቀላሉ ስናስበው የነርቭ መረብ ልክ እንደ አንድ በጣም ብልህ የማጣሪያ ስርዓት ነው። አስቡት። መረጃ በአንድ በኩል ይገባል፣ በተለያዩ የማጣሪያን ብርብሮች ውስጥ ያልፋል እና የተቀየረና ትርጉም ያለው ውጤት በሌላ በኩል ይወጣል። ከሁሉም በላይ ደግሞ ይህ ማጣሪያ ራሱን ማስተካከል መቻሉ ነው። በጣም አስገራሚ ነው። እሺ፣ ይህ ግዙፍ መዋቅር ከምን ተሰራ ብለን ከጠየቅን መልሱ በጣም ቀላል ነው። ልክ አንድ ትልቅ ህንፃ በጡብ እንደሚገነባው ሁሉ የነርቭ መረቦችም ደንስ ሌየር ከሚባል መሰረታዊ ክፍል ነው የሚገነቡት። አሁንም ይህ የሂሳብ ቀመር ትንሽ ሊያስፈራ ይችላል፣ ግን በፍጹም አንደንግጥ። ነገሩ በጣም ቀላል ነው። እዚህ ጋር የምናያቸው ክብደቶች እና ባያሶች ልክ እንደ ሬዲዮ ድምፅ መቆጣጠሪያ ቁልፎች ናቸው ብለን እንስብ። ኔትወርኩ ትክክለኛውን ዜማ ወይም ውጤት እስኪያገኝ ድረስ እነዚህን ቁልፎች ደጋግሞ ያሽከረከረ ያስተካክላል። የመማር ሂደቱ በሙሉ እነዚህን ቁልፎች ማስተካከል ብቻ ነው። እና እዚህ ጋ ነው አስገራሚው ነገር። አንድ ደንስ ሌየር ብቻ ያለው ኔትወርክ ምን እንደሆነ ታውቃላችሁ? በቀላሉ ሎጂስቲክ ሪግሬሽን ነው። አዎ፣ በስታቲስቲክስ ውስጥ በደንብ የሚታወቀው ሞዴል። ይህ የሚያሳየን ምንድን ነው? የነርቭ መረቦች ከባዶ የተፈጠሩ እንዳልሆኑ ነው። ይልቁንስ ከነበሩ ጠንካራ የሂሳብ መሰረቶች ላይ ነው የተገነቡት። እሺ፣ አንድ ንብር ከሎጂስቲክ ሪግሬሽን ጋር አንድ አይነት ከሆነ ለምን ብዙ ንብሮች ያስፈልጉናል? ለምን እንደራረባቸዋለን? የነርቭ መረቦች እውነተኛ ኃይል የሚገለጠው እዚህ ጋር ነው፣ የመደርደር ኃይል። ጥያቄው ይሄ ነው። አንድ ንብርብር የኛ ያህል ቀላል ከሆነ ለምን ተጨማሪ ያስፈልገናል? መልሱ አለው። አንድ ንብርብር ብቻውን ሊፈታው በማይችለው የችግር አይነት ላይ ነው። እስቲ አንድ ክላሲክ ምሳሌ እንመልከት። እንደ ኤክስኤንኦአር ያሉ አንዳንድ ችግሮች መስመራዊ ባልሆነ መንገድ ማይነጣጣሉ ይባላሉ። ምን ማለት ነው? በቀላሉ ችግሩን በአንድ ቀጥተኛ መስመር መፍታት አይቻልም ማለት ነው። ለምሳሌ ነጥቦችን በሁለት ቡድን ለመክፈል ብንሞክር አንድ ቀጥተኛ መስመር በፍጹም ሊለያቸው አይችልም። የኤክስ-ኖር ችግር ይሄው ነው። ሰንጠረዡን ስንመለከት 0 እና 0 ሲገቡ ውጤቱ 1 ነው። 1 እና 1 ሲገቡም ውጤቱ 1 ነው። ነገር ግን 0 እና 1 ወይም 1 እና 0 ሲገቡ ውጤቱ 0 ነው። ይህንን በአንድ መስመር ለመለየት ሞክሩ። አይቻልም። አንድ ንብርብር እዚህ ጋር ይወድቃል። ታዲያ መፍትሄው ምንድን ነው? አንድ ንብርብር ይሳሳታል። ነገር ግን የተደበቀ ንብርብር ብንጨምርስ? እና መፍትሄው ይህ ነው። በግብዓቱ እና በውጤቱ መካከል የምንጨምረው የተደበቀ ንብርብር ችግሩን በቀጥታ አይፈታውም፣ ይልቁንስ ችግሩን ይቀይረዋል። መረጃውን በማጣመም እና በመለጠጥ
የመጨረሻውን ንብርብር በቀላሉ በአንድ መስመር ሊከፍለው በሚችለው አዲስ መልክ ያቀርብለታል። የንብርብሮች እውነተኛ ኃይል ማለቴ ነው። እሺ፣ የኔትወርኩን አወቃቀር አይተናል። አሁን ደግሞ የበለጠ አስደሳች ወደሆኑ ጥያቄ እንሄድ። መረቡ እንዴት ይማራል? ከስህተቶቹ በመማር እንዴት ብልህ ይሆናል? የመማር ሂደቱ የስልጠና ዑደት ይባላል። መጀመሪያ ኔትወርኩ ግብዓትን ተቀብሎ ይገምታል። ከዛ ግምቱ ከትክክለኛው መልስ ጋር ይነጻጸርና ስህተቱ ይሰራል። ቀጥሎ የስህተት ምልክቱ በኔትወርኩ ውስጥ ወደ ኋላ ይላካል። በመጨረሻም ስህተቱን ለመቀነስ እነዚያ የመቆጣጠሪያ ቁልፎች ወይም ክብደቶች በትንሹ ይስተካከላሉ። ይህ ሂደት ደግሞ ደጋግሞ ይቀጥላል። ልክ አንድ ሰው ብስክሌት መንዳት ሲለማመድ ወድቆ እየተነሳ ሚዛኑን እንደሚማረው ማለት ነው። ይህ በጣም ኃይለኛ የመማሪያ ዘዴ ባክ ፕሮፓጌሽን ይባላል። ስሙ ራሱ እንደሚነግረን ወደ ኋላ ማሰራጨት ማለት ነው። ኔትወርኩ ስህተቱን ለማረም ራሱን የሚያስተካክልበት መንገድ ነው። ለዘመናዊው አርቲፊሻል ኢንተለጀንስ መሰረት የሆነው ጽንሰ ሐሳብ ይሄ ነው። ይህንን ሂደት በቀላሉ ለመረዳት ባክ ፕሮፓጌሽን ለእያንዳንዱ ግንኙነት ለተፈጠረው ስህተት ተጠያቂነትን ለመመደብ እና በዚያው ልክ ለማስተካከል የሚያስችል ብልሃተኛ መንገድ ነው ማለት እንችላለን። በቀላሉ ለስህተቱ ተጠያቂው ማን ነው ብሎ በመጠየቅ ያንን ክፍል ማስተካከል ነው። እሺ፣ ንድፈ ሐሳቡን በደንብ አይተናል። አሁን የሁሉ ዕውቀት በእውነተኛው ዓለም ላይ ምን ጥቅም አለው? የነርቭ መረቦች በተግባር ላይ የሚውሉባቸውን ሁለት ቁልፍ ተግባራት እንመልከት። እንግዲህ የነርቭ መረቦች በሁለት ዋና ዋና ዘርፎች ላይ ያተኩራሉ። የመጀመሪያው ሪግሬሽን ይባላል። ግቡ ተከታታይ እሴትን መተንበይ ነው። ለምሳሌ የአንድን ቤት ዋጋ ወይም የአክሲዮን ዋጋ መገመት። ሁለተኛው ደግሞ ክላሲፊኬሽን ይባላል። ይህ ደግሞ የተለየ ምድብን መተንበይ ነው። ለምሳሌ በእጅ የተጻፈ ቁጥርን መለየት ወይም አንድ ኢሜል ስፓም ነው ወይስ አይደለም ብሎ መመደብ። እንግዲያው የዛሬውን ውይይታችንን ስናጠቃልል ቁልፍ ነጥቦቹ እነዚህ ናቸው። የነርቭ መረቦች ከቀላል ዴንስ ሌየሮች እንደሚገነቡ አየን። የተደበቁ ንብረብሮች ደግሞ ውስብስብ መስመራዊ ያልሆኑ ችግሮችን ለመፍታት ቁልፍ መሆናቸውን ተረዳን። ከሁሉም በላይ ደግሞ ኔትወርኮች ባክ ፕሮፓጌሽን በሚባል ስህተትን አስተካካይ ሂደት እንደሚማሩ ተመልክተናል። እነዚህ ቀላል የሚመስሉ የግንባታ ክፍሎች የዘመናዊ አርቲፊሻል ኢንተለጀንስ መሰረት ናቸው። ከነዚህ ተነስቶ የተሰራው ቴክኖሎጂ ዓለማችንን እየቀየረ ነው። እስቲ እናስብ፣ በእነዚህ መሰረታዊ ሐሳቦች ምን አይነት ውስብስብ ችግር መፍታት ይቻል ይሆን? ለዛሬው ስለነበረን ጊዜ በጣም አመሰግናለሁ።